ብዙዎቻችሁ ይህ መረጃን ሊያናዳችሁ እንደሚችል ይገባኛል። ነገር ግን ምንን አይተን ምንን ተመርኩዘን ነው ረመዳናችንን ሮብ የምንጀምረው? ቁርአን እንደሚል ከሆነ ቁርአን የሚለው ጨረቃን ስታዩ ጾማችሁን ጀምሩ ነው የሚለው። ግን የትኛውን አገር መረጃ ወይንስ ምን ያህል እርግጠኛ ሆነን ነው በዚህ ባገኘነው መረጃ ላይ ተመርኩዘን ጾማችንን የጀመርነው? ብዙ ጊዜ የሳውዲን መረጃ ተከትለን ነው ጾም የምንጀምረው። ስለ ሳውዲ መረጃ ደግሞ ምን ያህል የተሳሳተ ኢንፎርሜሽን እያቀበለች እንደሆነ በትላንትናው ቪዲዮ ላይ ሄዳችሁ መመልከት ትችላላችሁ። የራሳቸው የስነ ፈለክ አጥኚ በራሳቸው ጋዜጠኛ ተጠይቆ ቢያንስ ለ50 ምናምን ዓመት ነው ለ60 ምናምን ዓመት ሳውዲ ህብረተሰቡን ጨረቃ ሳታይ ጨረቃ ታይቷል ብላ ጾም እንዳስጀመረች፣ ጨረቃ ሳታይ ጨረቃ ታይቷል ብላ ደግሞ ጾም እንዳስፈታች በተሳሳተ መንገድ ያቀረበውን ማስረጃ ትላንትና በለቀኩት ቪዲዮ አይታችኋል። እንደው አገር ነው የምንከተለው እንኳን ቢባል እሺ፣ ሳውዲን አዳመጥን፣ ሌሎቹን እነ ቱርክን፣ እነ ግብፅን፣ እነ ኢራንን፣ እነ ኢራቅን፣ እነ ኩዌት፣ ኳታርን እነዚህን መረጃዎችን አይተናል። እስኪ አቅላችንን እንጠይቀው። ረመዳናችንን የያዝነው ፈጣሪያችን አላህ ባዘዘን መሰረት ጨረቃን አይተን ነው ወይንስ? እኔ ይህንን ቪዲዮ ሳዘጋጅ ቢያንስ ሰዓቱ ከምሽቱ 4 ሰዓት ተኩል አካባቢ ነው። እስኪ ልብ አድርጋችሁ እስኪ አስተውሉት። እስኪ ቢያንስ እንደው ይሄ መገናኛ ብዙሃን ከመጀመሩ በፊት ከ40 ከ50 ከ60 ዓመት በፊት በዓለም ላይ ያሉ ሙስሊሞች ረመዳንን ይጾማሉ። ምንም አይነት ቴሌቪዥን፣ ሬዲዮ ምናምን ሳይኖር እንዴት ነበረ ሲጾሙ የነበሩት? እስኪ አቅላችሁን ጠይቁት። ቁርአን እኮ ይህንን ሁሉ ሂሳብ ውስጥ ከቶ እኮ ነው ለዓለም መነጋገሪያ የሆነ ለዓለም መስማሚያ የሆነ ጨረቃን የመጀመሪያ ምልክት ያደረገልን። ሁሉም ራሱን ይጠይቅላለሁኝ።